ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ለታኅሣሥ በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ቅዱስ ገብርኤል ሊቀ መላእክት ወውእቱ ዘባልሆሙ ለአናንያ ወአዛርያ ወሚሳኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 19 በዚች ቀን የመላእክት አለቃ የመልአኩ የቅዱስ ገብርኤል የበዓሉ መታሰቢያ ነው። እርሱም በባቢሎን አገር ከነደደ እሳት ውስጥ በጨመሯቸው ጊዜ አናንያ አዛርያን ሚሳኤልን ያዳናቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። ሰላም እብልኪ ከክቡረ ለስመዚያ ከገብርኤል እንዘ አነስ መዝሙረ እግዚአብሔር መንበሮ ሰማየ ሰማያት ዘገብረ ይትመሰል በአርአያ ከአመ ጊዜ ሐወፀ ምድረ እምነ መላእክት ኩሉ ስነከ አፍቀረ። በዚችም ቀን ከካህናት ወገን የሆነ የሀገረ ቡርስ ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የከበሩ ናቸው። እነርሱም ከገንዘባቸው ለድሆችና ለችግረኞች ይሰጡ ነበር። ወላጆቹም ባረፉ ጊዜ የተውለትን ገንዘብ ወስዶ ቤተ ክርስቲያን ሰራ። ዳግመኛም የእንግዳ ቤት ሰራ። በውስጡም መጻተኞችንና በሽተኞችን ሰብስቦ የሚያገለግላቸው ሆነ። የሚሹትንም ሁሉ ያቀርብላቸዋል። ከዚያም ወራት ወደ እርሱ አንድ መነኩሴ መጣ። የምንኩስናንም ስራ አመሰገነለት፣ ክብሩንም ገለጠለት። ያ መነኩሴም ከሄደ በኋላ ገንዘቡን ሁሉ ለድሆች ሰጥቶ አባ ዳንኤል ለአስቄጥስ ገዳም አበምኔት ሆኖ በነበረበት ወራት ወደ አስቄጥስ ሄዶ በአባ ዳንኤል ዘንድ መነኮሰ። በዋሻ ውስጥም ብቻውን ሆኖ ታላቅ ተጋድሎን ተጋደለ። ስለ መልካም ተጋድሎም ሰይጣናት ቀኑበት። ብዙ ዘመንም ታሞ ከኖረ በኋላ በደዌ መቅሰፍት ቀሰፉት። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ፈወሰውና ኃይለኛ ጽኑ አደረገው። በእግዚአብሔርን ፈቃድ ቡርስ በሚባል አገር ላይ ኤጲስቆጶስነት ሾመው። በዘመኑም በአገሮች ውስጥ ብዙ ኑፋቄ ነበረ። እርሱም እንክርዳዱን ከስንዴው መካከል ይነቅል ዘንድ ብዙ ድካምን ደከመ። በላይኛው ግብፅ የሆነ አንድ ሰው ነበረ። ብዙ ነገርንም ይቀባጥር ነበር። የመላእክት አለቃ ቅዱስ ሚካኤል ምስጢር ይገልጥልኛል በማለት እርሱ ብዙ ሰዎችን አሳታቸው። ይህንንም ባወቀ ጊዜ ይዘው ይገርፉት ዘንድ አዘዘ። ስተቱንም አመነ። ከሀገርም አሳደዱት። ነቢይ ዕንባቆም ይታየኛል፣ ብዙ ምስጢራትንም ይገልጥልኛል የሚል ሌላ ሰው ነበረ። ብዙዎችም ተከተሉት። እርሱንም አሳደደው። ትምህርቱንም አጠፋ። መጻሕፍቱን ቀደደ። የሳቱትንም ወደ ቀናች ሃይማኖት መለሳቸው። ይህ አባ ዮሐንስም መስዋዕትን ለማሳረግ በሚቀድስ ጊዜ ፊቱ እሳት ይሆናል፣ ስጋውም ከእሳት ማንደጃ ውስጥ እንደወጣ ይሆናል። እንባውም እንደ ዝናብ ይዘንማል። የመላእክትን ሰራዊት በመሰዊያው ዙሪያ በግልጥ ያያቸዋልና። ህብስቱ በሚፈተት ጊዜ ሦስቱን የመፈተቻ ምስጋናዎች አንብቦ ጽዋውን ሲባርከው እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። ከዚህም በኋላ በዘመኑ በቀን ከበሉ በኋላ በአንድ ቀን ሁለተኛ የሚቆርቡ ክፉዎች ሰዎች ተነሱ። አስተማራቸው፣ ገሰጻቸውም፣ ግን አልተመለሱም። ዳግመኛም አወገዛቸው። ባልተመለሱም ጊዜ ስለሳቸው ጌታን ለመነው። እሳትም ከሰማይ ወርዶ አለቃቸውን አቃጠለው። የቀሩትም ይህን አይተው እጅግ ፈሩ። ተጸጽተውም ወደ ቀናች ሃይማኖት ተመለሱ። ከዚህም በኋላ ከዚህ ከኃላፊው ዓለም እግዚአብሔር ሊያሳርፈው በወደደ ጊዜ ቅዱሳን አባ እንጦንስንና አባ መቃርስን ወደ እርሱ ላካቸው። እነርሱም ዕረፍቱን እንደደረሰ አስረዱት። ሕዝቡንም ሰብስቦ ሕገ ሥርዓትን እንዲጠብቁ እርስ በርሳቸው ይፋቀሩ ዘንድ በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህም በኋላ በምኝታው ላይ ጋደም ብሎ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ እንተጻመወ ፈድፋደ ከመይምላ ነግሃ እማይከለ ስርናይ ክርዳደ ዝንቱ ካህን ተመሊኦ ረአደ በጊዜ ቅዳሴን ዘየማአት ብእደ በአምሳለ ሰዓት ይረክቦ ለጽዋ ንዱደ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 20 በዚች ቀን ከሌዊ ነገድ ከአሮን ትውልድ የሆነ ነቢይ ሐጌ አረፈ። በዚችም ቀን የንግሥት ታውፊና መታሰቢያዋ ሆነ። የአውጋኔዎስና የማደዮስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሕሌተ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ መጽሐፈ
እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምብላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ወመላእክት ትጓሃን ሰማዕት ወጻድቃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ አብኝ ወላዲ ብዬ፣ በወልድ ስም አብኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ሶስት ብል በባህሪ በህልውና በመለኮት አንድ አምላክ ብዬ አምኜ ከትጉሃን ቅዱሳን መላእክት ይልቅ ፊቱ የሚያበራ የዓለም ሁሉ ፍጹም ደስታ ምስራች የተናገረ በወርኃ ታኅሳስ የሚነበብ የሚጸለይ የሊቀ መላኩ የቅዱስ ገብርኤል ድርሳን ነው። የሊቀ መላእክቱ የቅዱስ ገብርኤል ጸሎትና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር አሜን። ድርሳን የፀሐይ የጽድቅ ክርስቶስን መወለድ ለመናገር የተላከ በተስፋ ለሚጠባበቁ በፍጹም እምነት ለሚቀበሉ ሁሉ የአማረ የምስራች ዜናን ያበሰረ የቅዱስ ገብርኤል በዓል በሚከበርበት በወርሃ ታኅሳስ 19 ቀን የሚጸለይ ነው። በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉ ፈጥኖ ለእርዳታ የሚደርስ የእግዚአብሔር ትእዛዝ ባለማክበር በኃጢአት ለሞቱ የይቅርታና የደህንነት ምስራች ያበሰረ በጨለማ በሞት ጥላ ውስጥ ለሚኖሩ ሁሉ የብርሃን ፋና ያበራ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸው የተናገሩት የነቢያት ትንቢት ያስፈጸመ ይኸው ሁሉ ሊቀ መላእክት ቅዱስ ገብርኤል ነው። የነቢያት ትንቢት መፈጸም የምስራች ቃል በመናገር ለዓለም ሁሉ የድነት ፍሳህን ያሰማ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ዲያብሎስ ተንኮል ከእፍኙ መርዝ የከፋ በሰው ልቡና ውስጥ አድሮ የነበረው መንፈስ ሐዘን ያጠፋ ሊቀ መላእክት ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ የእርሱ የትእዛዙ ሁሉ ትእዛዝ ተገዥ ሁኝ የሚል ቃል ስለሰማች ደነገጠች። የሔዋን ልጅ እመቤታችን ቅድስት ድንግል ማርያም ግን በብርሃናዊ መልአክ ቅዱስ ገብርኤል የብስራት ቃል ከእርሷ ሌላ ማንም ሊያናግረው የማይችለው ጸጋና ክብር ልዕልና ተጎናጸፈች። ያለ ዘርአ ብእሲ በድንግልና ጸንሳ ያለ መውለድና ያለ ጭንቅ ያለ ሐዘን በድንግልና ወለደችው። ስህተት በተባለ በመልአክ ሰይጣን የተንኮል ቃል የጨለማ መጋረጃ በዓለም ላይ ተዘረጋ። በእውነተኛው መልአክ ቅዱስ ገብርኤል የምስራች ቃል በዓለም ሁሉ የሕይወት ብርሃን በራ፣ ጨለማም ተወገደ። በሊቀ መላእክት ቅዱስ ገብርኤል ቃል ብስራተ ፍስሐ የተናገረላት እመቤታችን ቅድስት ድንግል ማርያም ሁል ጊዜ ነውር ነቀፋ የሌላት ንጽሕት ቅድስት ናት። ዓለምን በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድማ ከቅዱስ ገብርኤል አንደበት የደስታን ቃል የሰማች የባህርያችን መመኪያ እመቤታችን ቅድስት ድንግል ማርያም ምንም ነውር የሌለባት የእግዚአብሔር የባህሪ ልጅ ከእርሷ መወለድና እርሷን ወላዲተ አምላክ መሆኗን ያመን እኛ የሰው ልጆች ሁሉ የማያልፍ የማይጠፋ የደስታዋ ተካፋይ ሆነን ድንግል ማርያም በሊቀ መላእክት ቅዱስ ገብርኤል እንደ አንደበት የደስታ አክሊል የተቀዳጀች ናት። ዳሩ ግን ዛሬ የከበረች ወይም የተመሰገነች አይደለችም። አስቀድሞ ገና በአባቷ አዳም አብራክ ሳለች ነው እንጂ። አዳም በገነት ሳለ ሔዋን ሳያውቃት ገና አስቀድሞ የሰራዊት ጌታ እርሱ በስርዓተ ሰርክነት በሚጎበኝበት ጊዜ እመቤታችን ድንግል ማርያም በእግዚአብሔር ሕሊና ታስባ ትኖር ነበር። ያም ጊዜም እግዚአብሔር በኦሪት እንደተናገረ እንግዲህ አዳም ከእኛ እንዳንዱ ሆነ አለ። ይህንን የተናገረ ስለ ቀዳማዊ አዳም አልነበረም። የእግዚአብሔር ቃል የተዋሃደው ከመለኮቱ ጋር አንድ ስላደረገው ቅዱስ ስለሆነና ከእመቤታችን ስለተዋሃደው ስጋ ነው እንጂ የሚሆነው ሁሉ በመሆን አስቀድሞ ያውቃልና። ስለዚህ ንጽሕት ድንግል የአዳም ልጅ የድንግል ማርያም ንጹሕ ስጋዋን የሚለብስ ከሶስቱ አካል አንዱ አካል ነውና እንግዲህ አዳም ከእኛ እንዳንዱ ሆነ አለ። አዳም ግን ከሶስቱ አካል አንዱ አልነበረም። የእግዚአብሔር ትእዛዝ በመተላለፍ እንዳይበላ ከተነገረው ከበላ በኋላ እርሱና ሚስቱ ለብሰውት የነበሩት ብርሃን ስለተገፈፈ የበለሲቱን ቅጠል አገልመው ለብሰዋልና። አስቀድሞ በቅድስት ኦሪት እንደተናገረ በስርዓተ ሰርክ እግዚአብሔር በገነት መካከል ሲመላለስ አዳምና ሔዋን ድምፁን በሰሙ ጊዜ በገነት ዛፎች መሃል ከእግዚአብሔር ፊት ይሸሽጉ ዘንድ ወደደ። ከዚያም ጊዜ ጀምሮ ጭንቅና ሐዘን ጥፋትና ሞት በዓለም ላይ ጸዋትወ መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳምን ከእኛ እንዳንዱ ሆነ ብሎ ስለ እርሱ የተናገረለት መለኮት በሰው ከእመቤታችን ጋር በቀር ለአዳም አንዳችን መድኃኒት አልተገኘም። ያን ጊዜ በጋብቻ ስርዓት ከአዳምና ከሔዋን አንዱ እንኳ በስጋ ሳይለብስ አዳም በገነት ሳለ የድንግል ማርያም እመቤታችን ክብሯ ተአምሯን ንጽሕናዋ ተገለጸ። ያን ጊዜ አዳም ከእኛ እንዳንዱ ሆነ ብሎ በመናገር በክብር ካለ ስጋ ሁሉ የድንግል ማርያም ልጅ በኩር አደረገው። ነገር ግን የእግዚአብሔር ልጅ ስለለበሰው ንጹሕ የድንግል ማርያም ስጋ አዳም ከእኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ እንሆ አወቅን ተረዳን። የድንግል ማርያም ስጋም ከአዳም
ልጆች ሁሉ ይልቅ አሸናፊ በሆነ እግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የስጋዋ ክብር እንደ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ስጋ ክብር አይደለም፣ ከበኩላቸው ሰማያዊና ምድራውያን ቅዱሳን ክብር ይበልጣል እንጂ። ደስ በሚያሰኝ የምስራች ቃል በሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተናገረ ያለ ዘራ ብእሲ እመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነፍሶ ማኅተመ ድንግልናዋ ሳይለወጥ ተወለደ። በማይመረመር ስልጣኑ መለኮቱ ከትስብእቱ ጋር ስለ አዋሃደ በቅዱሳን መላእክት ሰማይ የአንድነት ምስጋና ተመሰገነ። በልደቱ ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይ ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። የመልአኩ የቅዱስ ገብርኤል አማላጅነት ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድለን፣ አሜን። በሃይማኖት ቀልድ የለም። በሃይማኖት እንዲህ ያለ ነገር የለም። ወላጆቻችን ያስተማሩን ትምህርት አንተውም። ከአባት ከእናት የወረስነውን ትምህርት አንተውም። ቁጥራችን በበዛ ጊዜ ይኸው የዓለም ስልጣኔ ግፊቱ እየመጣ እየተጨካከነ ነው ያለ ነው። ርኅራኄ እየጠፋ ነው ያለ። መረዳዳቱ እየጠፋ ነው ያለ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉም ሊቃነ መላእክት በዓላቸው ስናከብር ሰው የረዱበት ነው። ሰው መርዳት ጽድቅ ነው። ሰው መግፋት ደግሞ እጅግ ኃጢአት ነው። በተለይም በፈተና የወደቁ ሰዎች፣ በተለይም በችግር ላይ ያሉ ሰዎች መርዳት ጽድቅ ነው። አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። ነቢዩ ዳዊት በእሳትና በውሃ መካከል አሳለፍከን፣ በእሳትና በውሃ መካከል፣ በነደደው እሳት በፈላው ውሃ መካከል በሰላም አሻገርከን፣ ወደ ዕረፍትም አወጣህን አለ ነቢዩ። እንግዲህ ዛሬ ሊቀ መላእክት ቅዱስ ሚካኤል ቅድም ሊቃውንት ደግመው ደጋግመው ሲያመሰግኑ ቅዱስ ገብርኤል ከሰማይ መውረዱ፣ ድንግል ማርያምን ማብሰሩ ነው እንግዲህ ሲዘመር የነበረው። ይኸው ደግሞ በፈተና ጊዜ፣ በእምነታቸው ጊዜ አማኞች በመሆናቸው ምንም ሳይሰርቁ ሳይቀሙ በእምነታቸው የተፈተኑበት ነው። እኔና እናንተ ያዝነው እምነት ቀለል አድርጋችሁ አትዩት። አንዳንዴ እንዲህ ያለ ፈተና ያስከትላል። አዎ ፈተናው ማለፍ ያስፈልጋል። 3 ወጣቶች ከሀገራቸው ከሚወዳት ሀገራቸው ወደ ስደት ሄዱ። እጅግ ስደት ከባድ ነው። ስደት በጣም ተስፋ ያስቆርጣል። እዛውም የሄዱበት ደግሞ ለኑሯቸው ኑሮ ጥሩ ነበረ፣ ተመችቷቸው ነበረ። ለእምነታቸው ግን አልተመቻቸውም። አዎ ዋናው ኑሮ ማለት እግዚአብሔርን አምኖ ከእግዚአብሔር ጋር የሚኖሩበት አገር ነው። እግዚአብሔርን ኃያልነቱን ፈጣሪነቱን የማይነገርበት አገር መኖር የውድቀት ውድቀት ነው። ስለዚህ እነዚህ ወጣቶች በስደት ሂደው ሰለጠኑ። እዛው ሂደው እንግዲህ የነበረውን የናቡከደነጾር መንግስት ስደተኞቹን ወጣቶችን አሰባስበው ወጣት ትኩስ ኃይል ነውና አሰልጥኖ ባህላቸውንና እምነታቸውንና ስርዓታቸውን እንዲቀይሩ ነበረ። እነዚህ ወጣቶች በዛን አገር የሚሰጠው በባቢሎን አገር የሚሰጠው ትምህርት ስልጠና ተቀብለው ነበሩ። ግን በማይኮንበት በማያምኑበት ጊዜ ግን የእምነት ጉዳይ መጣ። አዎ እምነት ሰውና እግዚአብሔር የሚገናኙባት ነው። አማኝ ማለት ባለጸጋ ነው። ውስጡ በመንፈስ ቅዱስ የተሞላ ነው። እምነት የሌላቸው ሰዎች ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ።
ውስጣቸው ግን ባዶ ነው። የሰይጣን መናኸሪያ ናቸው። እኛ የመንፈስ ቅዱስ ልጆች በ40 እና በ80 ቀን ከእግዚአብሔር ከሥላሴ ከተወለድንበት ጊዜ ጀምሮ ሙሉ ሁለንተናችን ሰውነታችን በመንፈስ ቅዱስ የተሞላ ነው። ረዳታችን እግዚአብሔር ነው። ስለዚህ በዛን ጊዜ የነበረው ከሃዲ እግዚአብሔር የለሽ ንጉሥ ወደ ራሱ እምነት አምልኮ ጣዖት እንዲያዘነብሉ ብዙ ማባቢያዎችን አደረገ። ብዙም መከራቸው መስለው እንዲኖሩ ወጣቶች ናቸውና የሀገሩን እምነት ጣዖትን አምልኮ እንዲኖሩ ተለመኑ። እንግዲህ በማይለመኑበት መንገድ መጣ። በጭራሽ አሉ፣ ኔቨር ኤቨር አሉ። በዚሁ አንዘልቅም፣ እምነታችንን ካንስል አናደርግም አሉ። ምእመናን ጠንካሮች ነበሩ፣ ግን ወጣቶች ናቸው። አዎ በወጣትነታቸው በሕፃንነታቸው እግዚአብሔር መኖሩን ስለተማሩ ነው። ምእመናን ልጆቻቸውን አስተምሩ። ወጣቶች እግዚአብሔርን እወቁ። ወጣቶች ከእግዚአብሔር ጋር ኑሩ። ሃይማኖታችሁን ጠብቁ። ሃይማኖታችሁን ሪሰርች አድርጉ፣ ተመራመሩ። ከየት እንደሆነች ኦርቶዶክስ እንዴት እንደሆነች በጣም ማወቅ ይጠበቅባችኋል። ጸንታችሁ እንድትኖሩ ለማለት ነው። ለእነዚህ ወጣቶች ተብሎ ነው እሳት እንግዲህ በባቢሎን በረሃ ላይ እንዲቀጣጠል የተደረገው። ለእነዚህ ወጣቶች ተብሎ ነው። አይተው እንዲፈሩ ነው። የጋለ እሳት አይተው ሃይማኖታቸውን ይቀይራሉ ተብሎ በሰውኛ ተወስኖ ነበረ። በጭራሽ አሉ እነሱ ግና እንግዲህ እዚሁ በባቢሎን የቆመውን ምስል እንግዲህ ምን ልበላችሁ፣ ቁመቱ 60 ወርዱ 6 ከዛም በላይ ነው። ሁሉም ሰገደ። አድርባይ የሆነ ሆዳም ሁሉ ለሆድ የቆመ ሁሉ ሰገደ፣ ተጎነበሰ፣ ወርሽፕ አደረገ፣ አመለከ። እነዚህ ወጣቶች ግን በርቀት ሆነው ሳይሆን በቅርብ ያዩዋቸው ነበሩ። በጭራሽ አሉ፣ እኛ አንሰግድም አሉ። ነገር ሊሰራባቸው ነው። ወደ ንጉሱ ነገር ሊሰራባቸው ነው። ወደ ንጉሱ ሊቀርቡ ነው። ሊጠየቁ ነው። ማባበያ ሊቀርብላቸው ነው። በጭራሽ አሉ። ከዛ በኋላ ምን ነበረ? የመጨረሻው ምን ነበረ? እነሱ እኛ የምናመልከው አምላክ በሰማይ አለ አሉ። እኛ የምናመልከው አምላክ በሰማይ አለ። ከሚነደው እሳት 49 ክንድ ወላፉን የወጣውን እሳት ከዛ ውስጥ ያወጣልናል አሉ። እንግዲህ ያድነናል፣ ከእጅህም ያድነናል አሉት ለንጉሱ ደፍረው። ከዛ ጣፈንታቸው ምን ነበረ? እጅ እግራቸው ታስረው በእሳት እንዲቀቀሉ፣ በእሳት እንዲጠበሱ። ሰው ጨካኝ ነው። ሰው ሩሩህ ነው። ሰው የዋህ ነው። ሰው ጨካኝ ነው። አዎ እንግዲህ ሰው ነው እንግዲህ ሰውን ሊያጠፋ። አንዳንዴ ሰው ሰውን ሊያጠፋ ሲነሳ አዝናለሁ እኔ በግሌ። አንዴ ሰውን ሲያጠፋ እሱ ማን ሆኖ ነው? እሱ ማን ሆኖ ነው? ሰው ሆኖ እንዴት ሰውን ያጠፋል? ናቡከደነፆር ግን አስገቧቸው አሉ፣ ይቀቀሉ አሉ፣ ይጠበሱ አላቸው። አቤት እግዚአብሔር የት ሂዶ? እግዚአብሔር ናምነው እንኳንስ እግዚአብሔር አንድ ምድራዊ ባለስልጣን እንኳን የተጠጋ እኮ ለጊዜው ይድናል፣ ለፍጻሜ ባይሆን። ስለዚህ በዚህን ጊዜ ነበረ ወወረደ መልአከ እግዚአብሔር ቅዱስ ገብርኤል ሊቀ መላእክት እምሰማይ ወዘበጦ ለነበልባለ እሳት በበትረ ዚአሁ ወአጥፍኦ ወኢለከፎሙ ወኢምንትነ ገሞራ ወኮነ ከመ ማይ ቆሪር ዘጊዜ ጽባሕ። አዎ ቅዱስ ገብርኤል እግዚአብሔር ላከው። እምነት ካለን መላእክት ወዲያውኑ ይመጣሉ፣ ከኛ ጋር ይኖራሉ። ግን በዋናነት የምናምነው እግዚአብሔርን ነው። ቅዱሳን መላእክት ፍጡሮች ናቸው።
ግን እሱ ያላቸውን ያደርጋሉ። አጥፉ ያላቸውን አጥፍተው ይመጣሉ። ዘፍጥረት 19 ቁጥር 1 ላይ ሰዶምና ገሞራ አጥፍታችሁ ኑ ተባሉ፣ እንዳልነበረች አድርገው ተመለሱ። አልምታችሁ ኑ ሲባሉ አልምተው ይመጣሉ። እነዚህ ሶስት ወጣቶች ወደ እሳት በተጣሉ ጊዜ እሳቱ ሳይነካቸው ልብሳቸው፣ ገላቸው፣ ሕዋሳቶቻቸው ሁሉ ሳይነካቸው ወዲያውኑ ቅዱስ ገብርኤል ከሰማይ ወርዶ 1/4 ሆነ ከነሱ ጋር ቁጭ ብሎ አጠፋው እሳቱን። አዎ እሳቱን አጠፋው። እሳትን የሚያጠፋ መልአክ ነው። የወደቀውን የሚረዳ መልአክ ነው። ሶስት ወጣቶች ከጭንቀታቸው ከዕለተ ሞት አፋፍ የነበሩት ሰዎች ያዳነ መልአክ ነው። እንዲሁ አይደለም። እኛ ስራዎቻችሁን ዘግታችሁ የዛሬ ንግድ ይቅር ብላችሁ ነው እንጂ ሁላችሁ ስራ አላችሁ። ስለዚህ ቅዱስ ገብርኤል እንዲረዳን ነው። እኛም በዚች አስቸጋሪ ዓለም ነው ያለነው። በዚህን ጊዜ እንግዲህ ያ ከሃዲው ናቡከደነጾር እንደ ድራማ ሆኖ ለማየት ሄደ። እንግዲህ ያው እሳቱ በልቷቸው አመድ አድርጓቸዋል ብሎ በሰውኛ ማለት ነው። ግን ሲመለከት ሌላ ሆኖ ነው ያየው። አስከትሎ ሄዱ። አስከትሎ ከሄደ በኋላ ምንድነው ታዩት? አያቸው በእሳቱ መካከል እንዴ ሶስት ሰዎች አይደለም እንዴ እጅ እግራቸውን አስረን የጣልናቸው አለ። አዎ ጃንሆይ ንጉሥ ሆይ ሶስት ነበሩ። ኧረ 4 ሰዎች እያየሁ ነው። 4 ሆነው በእሳት መካከል ይንሸራሸራሉ፣ ይመላለሳሉ። ደስተኞች ሆነው በእሳት መካከል ይመላለሳሉ አላቸው። እንዲያውም 4ተኛው የእግዚአብሔር ልጅ ይመስላል። ናቡከደነጾር እኮ እግዚአብሔርን አያውቁም። እንኳንስ የእግዚአብሔር ልጅ ኢየሱስ ክርስቶስ ሊያውቅ እግዚአብሔር አብ አያውቅም፣ እግዚአብሔር ወልድ አያውቅም፣ እግዚአብሔር መንፈስ ቅዱስ አያውቅም። ግን ታየው። አፉን ከፍቶ ፊቱን ጸፍቶ እንዲናገር አደረገው። አዎ ከዛ በኋላ ምን ነው? እናንተ የልዑል እግዚአብሔር ወዳጆች ሲድራቅ፣ ሚሳቅ፣ አብደናጎ ኑና ውጡ አላቸው። ምስጋና ይግባው ለአምላካችን። አዎ ኑና ውጡ አላቸው። እነሱም ቅድም እንዳልኳችሁ አሳሪዎቹ ግን ሆዳሞች ምን ነው ነበሩ። የእጆቻቸው ሰናፍል የለበሱበት ልብስ ሁሉ ተቃጥሏል። እነሱም አካለ ጎደሎ ሆኗል። በሰው ላይ የጨከኑ ሰውን ግደሉ ሲባሉ የሚገድሉ ሰውን አጥፉ ሲባሉ የሚያጠፉ ሰዎች በምድርም በሰማይም በስጋም በነፍስም እረፍት የላቸውም። በዚች ምድርም ስማቸው በክፉ ይደሳል፣ በእግዚአብሔር ዘንድ ደግሞ ሲኦል ውስጥ ይቃጠላሉ። ስለዚህ በዚህን ጊዜ ነበረ እንግዲህ እነዚሁ 3 ወጣቶች ለምንድን ነው ወደ እሳት የገቡት? እዚህ ላይ ነው የምንነጋገረው። እሳት ያጠፋል፣ እሳት ይገድላል። ለምንድን ነው ወደ እሳት የገቡት? ለምን አላፈገፈጉም? ለምን አድረው መስለው አልኖሩም የሚል ጥያቄ ይቅረብ። በሃይማኖት ቀልድ የለም። በሃይማኖት እንዲህ ያለ ነገር የለም። እምነትህ ሕይወትህ ናት ወገኖች። እምነታችን በደም ስራችን ያለች ታላቁ ሀብታችን ናት። ሰውና እግዚአብሔርን ያወቅንባት ከእግዚአብሔር ጋር የምንነጋገርባት። አዎ አምንሰ መሰረቲት ሃይማኖት ሰመሰረቲት ወካላኒ ህንጻውን ይድቀሙንቱ። ሃይማኖት መሰረት ናት። ቁመን የመሄዳችን በሁለት እግራችን የመቆማችን መሰረታችን ናት። ሃይማኖታችሁን ጠብቁ ወገኖቼ። ከኔ ጀምሮ እምነታችን ያገኘናት ከወላጆቻችን ነው። እነሱም ያገኟት ከቅድመ አያቶቻቸው ነው። እናንተም ለልጆቻችሁ ሃይማኖታችሁን ለማስጠበቅ ትልቅ ኃላፊነት አለባችሁ፣ በእግዚአብሔር የምትጠየቁበት።
አው የእናንተን ባህል የእናንተን ስርዓት የእናንተን ሃይማኖት አስጨብጧቸው። 3 ወጣቶች እኮ አባት እናታቸውን እኮ ያስተማራቸው። 3 ወጣቶች እኮ ወላጆቻቸው ናቸው እኮ ያስተማራቸው። አው ወደ እሳት ይጥፍረው ሙለለ ይቀጥሉ ስጋክሙ ወለ ነፍስክሙ ይክልቀት ይለታ አላፈሩ ወለ ዘይቀጥል ነፍስ ወስጋ ህብሮ ውስተ ገሃነም። ይሄ የአዲስ ኪዳን ትምህርት ነው። እነሱ በብሉይ ኪዳን የሁሉ ፈተና የተቀበሉት። አሁን ደግሞ ለኔና ለእናንተም ስጋችሁን የሚገድሏችሁን ሰዎች አትፍሯቸው፣ ነፍስ ግን መግደል አይችሉም። ይህ ስጋ እኮ ያልፋል እኮ ስጋችን እኮ። ለጊዜው ግን እግዚአብሔር አምነን መልካም ስራ የምንሰራበት በስጋና በነፍስ ባለንበት ነው። ስለዚህ በሃይማኖት ቀልድ የለም፣ በሃይማኖት አድርባይነት የለም። በዚህን ጊዜ ነበረ እንግዲህ ይሄ ንጉሥ መልሶ እንደገና ይሄ የጠላውን እምነት የአገሩ እምነት እንዲሆን አደረገ። ይሄ የጠላውን እምነት በአምላክ አብርሃም ማመን እንደገና በነሱ የተፈጸሙን ተአምራት አይቶ ዳይቨርሲቲ አድርጎ መልሶ የነሱን እምነት በአገሩ እንዲስፋፋ አደረገ። የሌላ እምነት ሁሉ እንዲጠፋ አደረገ። ክብር ምስጋና ይግባው ለአምላካችን። አዎ ስለዚህ ምእመናን ዛሬ ትምህርት የምንወስደው ምንድነው? ከ3 ወጣቶች የምንወስደው እምነት ምንድነው? በእምነታችን እንድንጸና ያስተምረናል። በዓመት አንድ ጊዜ እዚህ አውደ ምሕረት ሌላም ስትሰሙ የያዛችኋትን የኦርቶዶክስ እምነት እስከ ሞት ድረስ በእሳት እስከ መጠበስ ድረስ በሰይፍ እስከ መገደል ድረስ ወመተርዋ ርሷ በሰይፍ አንገቷን በሰይፍ ገደሏት። ወመተርዎ ርሶ በሰይፍ አንገቱን በሰይፍ ቆረጡት ይላል። እዚህ ስንክሳር ያሉ ቅዱሳኖች ሰማዕታት ናቸው። በምን? በእምነት። ስለዚህ ሃይማኖት ቀልድ እንዳይመስላችሁ። ቅዱስ ገብርኤል ማዳኑ አዳኝ መሆኑ እግዚአብሔር አምላክ የላከው መሆኑ በእግዚአብሔርና በቅዱስ ገብርኤል በኩል እነዚህ 3 ወጣቶች ምንም ሳይነካቸው ከውድቀታቸው ተነሱ ነው። ስለዚህ እኛም እቺ ዓለም ለኔም ለናንተም እሳት ነች ያለችው። እቺ ዓለም እሳት ነች፣ አልተመቸችንም። ግን እግዚአብሔር ሲጠራን ብቻ ነው መሄድ የምንችለው። አዎ አገራችን በሰማይ ነው፣ በዚሁ መከራ ነው። ነገር ግን የእግዚአብሔር መንግስት ዋጋ ደግሞ የምናስመዘግበው እዚህ ሆነን ነው። እዚህ መከራ የበዛበት ዓለም ሆነው ነው። ስለዚህ 3 ወጣቶች በጣም ከሚገርማችሁ ወደ እሳት በተወረወሩ ጊዜ ጸለዩ ይላል። አቤት እንዴት ያለ አይምሮ ነው! ሰው ሊገደል ሊረሸን በሚቀርብበት ጊዜ ይንቀጠቀጣል፣ ይርበተበታል። እነዚህ ወጣቶች ግን ወደ እሳት ውስጥ ከገቡ በኋላ 33 ጊዜ ጸለዩ ይላል። ወደ ፈጣሪያቸው ጸለዩ ይላል። አቤት አቤት አይምሮ! በእውነት እንዴት ያለ ህይወት ነው! ግን እግዚአብሔር ደግሞ ነበረ ምስሌሆሙ። ሰው ኃይል የለውም፣ ሰው ደካማ ነው። ወደ እሳት ውስጥ ሲገቡ አዛታይም የነበረው ከነሱ ጋር ማን ነው? እግዚአብሔር ነው። አይዟችሁ በርቱ ቀጥሉ ይለናል። አሁን እኛ ለፈተና በቀረብነ ጊዜ እኛ በእኛ ብቻ የምንወጣው፣ እሱ በኋላችን ደጀን ሆኖ ይቆማል። ፊታችን አልጋ በአልጋ እንዲሆን ያደርግልናል። እንዳናፈገፍግ በኋላችን ሆኖ አይዟችሁ ይለናል። ወጣን እሱ ነው፣ ኃይላችን እሱ ነው፣ ጠባቂያችን እሱ ነው። ስለዚህ እነዚህ ወጣቶች በእሳት ውስጥ ሆነው ጸለዩ። እንዲያውም የጸለዩት ትርጉም ያለው ከጊዜ በኋላ ሊከናወን የሚችለው መድኃኔ ዓለም ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ ወልዶ ዓለም ያው ተብሎ የሰው ልጅ ተብሎ ወንጌል
ዓለምን ወንጌል ሰብኮ ዓለም ለማዳን 33 ዓመት በምድር ላይ እንደሚቆይ በዚህ ትርጉም ጸለዩ ይላል። እየመራው የነበረው በነገራችን ላይ እግዚአብሔር ነው። ሁሉም ነገር እየመራው የነበረ እግዚአብሔር ነው። ቅዱስ ገብርኤል ተላላኪ ነው። ቅዱስ ገብርኤል የሰው ልጆች አማላጅ ነው፣ ፈጥኖ ደራሽ ነው። ስለዚህ በዚህን ጊዜ የነበረ እንግዲህ እነዚህ ወጣቶች ድል በድል ሆነው ድል በድል ተጎናጽፈው ወጡ። ለእኛ ትምህርት እየሆነን ነው። ለዓለም ሁሉ ትምህርት እየሆነን ነው። ለአማኞች ሁሉ በርትተን ጨክነን ወደ እሳትም ወደ ሸቶልም ወደ ሰይፍም እንድንገባ ሞዴላችን ናቸው እነሱ። ስለዚህ ጸለዩ። ሰበው ለእግዚአብሔር ብለው ጸለዩ። እዛ ውስጥ ገብተው እንዲህ እየተርበተበቱ አይደለም። እግዚአብሔር አምላክ ጽናቱን ሰጣቸው፣ ብርታቱን ሰጣቸው። ከዛ በኋላ ያ እሳት ምን ሆነ? ያ እሳት ምን ሆነ? አቤት ጠፋ። ያ ነበልባል እሳት 49 ክንድ እኮ የወጣ እኮ ነው። እንደ ነበልባሉ ቀላል አልነበረም እኮ። ከዚሁ ከደመራ እኮ እጥፍ የሚሆን ነበረ እኮ። እዚህ ትገባላችሁ ተባሉ፣ እዚህ ትጠበሳላችሁ ተባሉ። ለጣዖት ካላመለካችሁ፣ ጣዖት እንግዲህ ማለት አፍ ያለው የማይናገር አይምሮ ያለው የማያስብ ነገር ግን አሻንጉሊት ማለት ነው። ስለዚህ ምእመናን ሊቀ መላእክት ቅዱስ ገብርኤል ብዙ ረድቷል፣ ብዙ አብስሯል። ቅዱስ ገብርኤል አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር ብሏል። እኔ ስሜ ገብርኤል ይባላል ብሎ ስሙን እንግዲህ ለዘካርያስ በገለጸለት ጊዜ የሥራ ስታተሱ ደግሞ የሥራ ኃላፊነቱ ስልጣኑ ደግሞ ምን አለው? ሁልጊዜ ከእግዚአብሔር ፊት የምቆም ነው ያለ ቅዱስ ገብርኤል። ከእግዚአብሔር ፊት ቆመው የሚማልድ ከእግዚአብሔር ፊት ሆኖ ስለ እያንዳንዶቻችን በግል የምንጠይቀው፣ በማህበር የምንጠይቀው፣ በሀገራዊ የምንጠይቀው ችግሮች ሁሉ ይረዳናል ቅዱስ ገብርኤል። እንደዚሁ ተሰብስበን አንድ ሆነን በእምነት አንድ፣ በአካል አንድ ሆነን፣ በከለር አንድ ሆነን እግዚአብሔር እየለበን ነው ያለ ነው። እግዚአብሔር አምላክ በሀገራችን ላይ ሰላምን ያወርድን ለሀገራችን። በሀገራችን ላይ እየነደደ ያለው እሳት ያጥፋልን ቅዱስ ገብርኤል። የመለያየት እሳት አለ፣ የሌላ እሳት አለ፣ በየዛማዶም እሳት አለ፣ እንደተባለው ችግር አለ። ስለዚህ ቅዱስ ገብርኤል ከጠየቅነው አምላካችን በዋናነት ለአምላካችን ስንጠይቀው በፈጥኖ ደራሽነት ቅዱስ ገብርኤል ደግሞ መጥቶ ይረዳናል። ቅዱስ ገብርኤል ያረዳው የለም። ቅዱስ ሚካኤል ዘይረዶ መኑ ዘይረዶ ያረዳው የለም ይላል። የወደቀውን ያነሳሉ ከእግዚአብሔር ጋር እየተላኩ። እኛ ደግሞ ምን መሆን አለብን? እንደ ናቡከደነፆር ጨካኞች አንሁን። ጭካኔ የዲያብሎስ ነው። ጭካኔ የሰይጣን ነው። የምናመልከው አምላክ ጨካን አይደለም። አምላክ ነሰ ይኮነ አምላክ ካለ አምላከ ሰላም። እኛስ የምናመልከው አምላክ የሰላም አምላክ፣ የፍቅር አምላክ፣ በፍቅር የሚያገኙት፣ በሰላም የሚያገኙት፣ በመግባባት የሚያገኙት እንጂ በንትርክ በእውከት አይደለም። ስለዚህ ምእመናን እኛም ርኅሩኆች እንሆን፣ እኛም ሰውን እንርዳ፣ የወደቀውን እናንሳ፣ የተቸገረውን እንርዳ። ቅዱስ ገብርኤል እነዚህ ሶስት ወጣቶች ከውድቀታቸው አስነሳቸው። ከእግዚአብሔር ተልኮ እሳቱን አጠፋላቸው። በሰው የተወሰነውን ውሳኔ ጠፋ፣ መና ሆነ። አስተሳሰባችን፣ አመለካከታችን ጥሩ ይሁን ምእመናን። ልክ እንደ 3000 ዘመናት ልክ እንደ ወላጆቻችን እንደ ድሮ ወላጆቻችን አሁን ቁጥራችን በዛ። ድሮ 35 ሚሊዮን አሁን 120 ሚሊዮን የዚያን ያክል ቁጥራችን በበዛ ጊዜ ይኸው የዓለም ስልጣኔ ግፊቱ እየመጣ እየተጨካከነ ነው ያለ ነው። ርኅራኄ እየጠፋ ነው ያለ፣ መረዳዳቱ እየጠፋ ነው ያለ፣ ጭካኔ እየሰፋ ነው ያለ። ያ ከሆነ ደግሞ እግዚአብሔር በእኛ ላይ ይጨክናል።
እኛ በሰው ስንጨክን እግዚአብሔር በእኛ ላይ ይጨክናል። ይሄ ማመን አለባችሁ። አዎ እኛ በሰው ላይ ርኅራኄ ላይ በሰው ላይ የርኅራኄ አመለካከት በሰው ላይ የሐዘኔታ አመለካከት ካለን እግዚአብሔር ደግሞ በእኛ ላይ ሐዘኔታውን በእኛ ላይ ርኅራኄውን በእኛ ላይ እርዳታውን ያደርጋል። ስለዚህም በዚሁ ዕለት የምንማረው እነዚህ ወጣቶች ጨክነው ወደ እሳት የገቡበት ሃይማኖት ነው፣ እምነትህን ነው፣ የደም ስርህን ነው። ስለዚህም ለብ ለብ አይደለም፣ ፈተና ሊመጣ ይችላል። በእምነትህ ዙሪያ ከመጣሽ ማርያም ታምጣሽ እንደሚባለው አሁን እኛ በእምነታችን ወዲያና ወዲያ አንልም። ስለዚህ እነዚህ ወጣቶች ያውም ደግሞ በአቅሙ ወጣቶች ናቸው። ነገር ግን እምነታችን አንቀይርም። እምነታችን ቀይረን ሌላ አምልኮት አናመልክም። የአባት የእናታችን ሃይማኖት አምላክ አብርሃም አንተውም። ወላጆቻችን ያስተማሩን ትምህርት አንተውም። ከአባት ከእናት የወረስነውን ትምህርት አንተውም። ከአባት ከእናት የወረስነውን እምነታችን አንተውም ብለው ነው። አሁን ይህ ነው ወደኛ ስናመጣው ማለት ነው። ስለዚህ እኛው ደግሞ እንደነሱ ጽኖች ስንሆን ማን ይረዳናል? ቅዱስ ገብርኤል። ማን ይረዳናል? እግዚአብሔር። አዎ ዘና ብለን እየዘመርን ዘና ብለን እየጸለይን ፈተናውን በጸጋ እንቀበለዋለን። ለምን? የእግዚአብሔር መንግስት የምንወርስበት ስለሆነ። የእግዚአብሔር መንግስት የሚወርሱ ሰዎች አማኞች ናቸው። የእግዚአብሔር መንግስተ ሰማያት የሚወርሱ ሰዎች ሀልዎተ እግዚአብሔር የሚያውቁ ናቸው። ከእግዚአብሔር ጋር የሚኖሩ ሰዎች እግዚአብሔርን አውቀው ነው። እግዚአብሔርን የማያውቁ ሰዎች ግን ቅድም እንዳልኳችሁ ይበላሉ፣ ይጠጣሉ፣ ይኖራሉ፣ ያጌጣሉ፣ ግን ያው እንደ እንስሳት ናቸው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን